እምብርት ይቆረጣል አይቆረጥም በምትለው ቋንቋ ገብቷል። ድሮ ሰዓት ናፋቂ ድሮ ናፋቂ ቢለው ለሰራው መሃይም ነው የምነግርህ። ዝምባ ለእናንተ ነው የምነግረው። ቅንቅናም ዘረኛ አየህ። እኔ ገንዘብ ጠፋኝ ስል 100 ብር አላየውም ካልኬ ሌባው አንተ ነህ፣ ዘረኛው አንተ ነህ። እኔ ስለ ገንዘብ መጥፋት እንጂ ምን ያህል ጠፋኝ አላልኩም። ለእናንተ አስተርጉማችሁ ነገሩልኝ ምን እንደማወራ ስለማይገባቸው። ዛሬኛ መስጊድ የጁማ ኹጥባ ስለ ቴዲ አፍሮ ነበረ። በትክክል ሰምተኛል ሀቢቢ። ስለ ቴዲ አፍሮ ኹጥባ ተደርጓል እያልኩን ያለሁት ስለማይገባቸው አስተርጉማችሁ ነገሩልኝ። ገንዘብ ጠፍቶኛል ስል እኔ 100 ብር አላየውም። የምን 100 ብር ነው የምታወራው ካልክ ሌባው አንተ ነህ እያልኩ ነው። በምን አወቅ 100 ብር እንደጠፋኝ? አሁንም ቴዲ አፍሮ ያወራው ስለ ሀገራዊ ጉዳይ ነው። ኢትዮጵያ ከፍ ትበል ነው። ኢትዮጵያ ታብብ ነው። ስለ ኢትዮጵያ አንተ አትንገረኝ፣ እኔ አውቃታለሁ። እናት ለልጅ ምጣት ታስተምርም ነው ያለው። የመሀል ልጆችን ዳር አስቀሩ ነው ያለው። ምንድነው? የከበርቴ ልጅ አለ አዲስ አበባ ላይ አይታችኋል? የከበርቴ ልጅ በደርግ ጊዜ ነው ከበርቴ ምናምን የሚለው የቆመው። አዲስ አበባ ላይ የከበርቴ ልጅ አይተሃል? ወፍ የለም። ደርግ አጸድቶታል፣ ህወሓት አጸድተዋለች፣ ማንም የለም። ከየት አምጥተው እንደሚለፈልፉ ሊገባን አልቻለም። ልክ ምን ጋር ከኦሮሞ ህዝብ ጋር ለማጋጨት የሚሰሩት ለምን አልሰራላቸውም? አልተጠቀሙም። ለምን ዘርፈው አልበቃቸው። ሰው እንደ ከብት ነው የምታርዱት እናንተ ክልል ላይ እንደ ከብት አትረኩም። ገላችሁ ራሱ የምትረኩ ሰዎች አይደላችሁ። አይተነዋል። ስንቱ ኦሮሚያ ክልል ላይ እንደተጨፈጨፈ እንዳለቀ አይተናል እኮ። አልበሙ ውስጥ ቁጥር 13 እጅግ በጣም መሳጭ አስተማሪ እንደነበረ እንዳልተናገሩ መቼም ትገምታለህ። ህዝበ ሙስሊሙ ሶሻል ሚዲያ ላይ ያሳያችሁት ስነ ምግባር ፍጹም ሙስሊሙን የማይወክልና እንግዲህ አላህ ነውራችሁን ሰትሮላችሁ ሲያበቃ በዚህ መልኩ አደባባይ ላይ ስለዘፈን በዚህ መልኩ ማውራታችሁና እንደዚህ ነገር ማድረጋችሁ ፍጹም ተቀባይነት የለውምና ሞት መቼ እንደሚመጣባችሁ አታውቁም። እንደዚህ አይነት ስነ ምግባራችሁን ልታሻሽሉ ይገባል ያሉት እንግዲህ መስጊዳችን ኻጢብ ማለት ነው። ከዚህ ለምን ዘርፈው አልበቃቸው። ሰው እንደ ከብት ነው የምታርዱት እናንተ ክልል ላይ እንደ ከብት አትረኩም። ገላችሁ ራሱ የምትረኩ ሰዎች አይደላችሁ። አይተነዋል። ስንቱ ኦሮሚያ ክልል ላይ እንደተጨፈጨፈ እንዳለቀ አይተናል እኮ። ራሳቸው እነ ጀዋር አጋልጠዋል። መጨረሻ ላይ የራሳቸውን ፋኖ ብለው ሰይመው የሌለውን ፋኖ ብለው አደራጅተው መንግስት አደራጅቶ ያስበላ ነበርና ፋኖ ነው የገደለው እያለ ቁማር ያስበላ ነበር አማራን ለማስጠላት። ልንገር ስለ አማራ ማንነት ገና ስሙ ያስደነግጣል። አማራ ኢትዮጵያ ላይ ብዙ አሻራ አለ። ብዙ በምትጠላው ቋንቋ እንድትዘፍን ያደርጋል። ይቀፈኛል አልወደውም በምትለው ቋንቋ እንድትዘፍን ያደርጋል። የኢትዮጵያ ሕዝብ ሊግባባ ከፈለገ አማርኛ ማውራት አለበት። ለምን መሰለ? የተጣሉ ሊነጋገሩ ከፈለጉ እንደ ቋንቋ አማርኛ መጥቶ ነው በመሃል የሚያስታርቃቸው። ጥልቅ አድርገው ሰርተውታል። በተጨማሪ ዘፈኑ ከመለቀቁ በፊት ህዝበ ሙስሊሙ ቀን 8 ሰዓት ላይ እንደዚህ ብል የለም ብቻ ቀና በጉጉት ሲጠብቅ ነበር። የሆነ ነገር እንደሚመጣ ነገር አለ አይደለ? ከተለቀቀም በኋላ ደግሞ ህዝበ ሙስሊሙ ፍጹም ተቀባይነትና አግባብ የሌላቸውን ነገሮች ሲያደርግና በአደባባይ እንግዲህ አፕሪሺየት ለማድረግ ሲሞክር ታይቷልና እንደዚህ አይነት ነገር ፍጹም ትክክል አይደለም። ዘፈንን እንግዲህ ከበደም ዘፈነው ፋጢማም ዘፈነችው ሐራም ነውና እንደዚህ ነገር ልታድቡ ይገባል ነው እንግዲህ ያሉት። እንግዲህ ይሄው ኢትዮጵያዊነት ሲባል ምን አናደደ? ሰበል ለብልጽግና ነው የተነገረው። እዚህ ጋር ከኦሮሞ ጋር ምን አገናኘው? ከኦሮሞ ህዝብ ጋር ምን አገናኘው? ኢትዮጵያዊነት ከተነገረ ኦሮሞ ኢትዮጵያ አይደለም ተባለ። እዚህ ጋር የኦሮሞ ልጆች ናችሁ ዘፈን የሰራችሁት።
ተባለ። የኦሮሞ ልጅ ኢትዮጵያ አይደለም ያላለ እዚህ ላይ አምጣ ፈልግና። በዘረኝነት ስለተጠመቃችሁ ከውስጣችሁ ያልወጣ እካክነት ስላለ አንዳንዶቻችሁ ይህንን ነገር ታረጋላችሁ። ብልጽግናን ያልተሰራውን ነገር አደባባይ አወጣው ቴዲ አፍሮ። አዎ የተሰራ አፕሪሺየት ተደርጓል። ማንም አልተቃወመም። ማንም በተሰራው ላይ አልተቃወመም። አጩማ አስተምሯቸው። ከናንተ ካሁኑ ትምህርት ነገርኩ። የቴዲ አፍሮ 4 ሲዲ ስለ ኢትዮጵያ ድብን ያለ ቆንጆ ትምህርት ያስተምራል። ይህን መልስ የምሰጠው ዘፈን ሰራም ብላችሁ አፋችሁ ተገማምዶ ተገንዞ ለምታወሩና ዘፈን ሰር በምትጠሉት ቋንቋ ለሰራችሁት በምትጠሉት ቋንቋ። መስጊድ የጁማ ኹጥባ ስለ ቴዲ አፍሮ ነበረ። በትክክል ሰምተኛል ሀቢቢ። ስለ ቴዲ አፍሮ ኹጥባ ተደርጓል እያልኩን ያለሁት ከአልበሙ ውስጥ ቁጥር 13 እጅግ በጣም መሳጭ አስተማሪ እንደነበረ እንዳልተናገሩ መቼም ትገምታለህ። ህዝበ ሙስሊሙ ሶሻል ሚዲያ ላይ ያሳያችሁት ስነ ምግባር ፍጹም ሙስሊሙን የማይወክልና እንግዲህ አላህ ነውራችሁን ሰትሮላችሁ ሲያበቃ በዚህ መልኩ አደባባይ ላይ ስለ ዘፈን በዚህ መልኩ ማውራታችሁና እንደዚህ ነገር ማድረጋችሁ ፍጹም ተቀባይነት የለውምና ሞት መቼ እንደሚመጣባችሁ አታውቁም። እንደዚህ አይነት ስነ ምግባራችሁን ልታሻሽሉ ይገባል ያሉት እንግዲህ መስጊዳችን ኻጢብ ማለት ነው። ከዚህ በተጨማሪ ዘፈኑ ከመለቀቁ በፊት ህዝበ ሙስሊሙ ቀን 8 ሰዓት ላይ እንደዚህ ቢል የለም ብቻ ቀና በጉጉት ሲጠብቅ ነበር። የሆነ ነገር እንደሚመጣ ነገር አለ አይደለ? ከተለቀቀም በኋላ ደግሞ ህዝበ ሙስሊሙ ፍጹም ተቀባይነትና አግባብ የሌላቸውን ነገሮች ሲያደርግና በአደባባይ እንግዲህ አፕሪሺየት ለማድረግ ሲሞክር ታይቷልና ለዚህ ነገር ፍጹም ትክክል አይደለም። ዘፈንን እንግዲህ ከበደም ዘፈነው ፋጢማም ዘፈነችው ሐራም ነውና እንደዚህ ነገር ልታድቡ ይገባል ነው እንግዲህ ያሉት። እንግዲህ ዘፈን ወደ ቂያማ በሚቀርብበት ወቅት ላይ ዘፈን ሐላል የሚያደርጉ ሰዎች ይመጣሉ የሚለውን ሐዲስ አጣቅሰው እንግዲህ ከቅርብ ጊዜ ወዲህ እየሰማ ያለውን ነገርም እንግዲህ በእግረ መንገድ ተዳስሷል ሌላችሁ ፈልጌ ነው። እዚህ ጋር እንግዲህ ወጥቼ ሳወራችሁ ምናምን ነገር ናይስ ሰው ሆኜ ምናምን አይደለም፣ ግን እንደዚህ ግን በአደባባይ እንደ አንድ ሙስሊም እንደዚህ ያደርጋለሁ ብዬ አላስብም። እንግዲህ አላህ የሰተረልኝ ብዙ ኖሮች ስላሉ በውስጥ መሰራቸው ይበቃሉ ትላለ ማለት ነውና ኻጢባችን ስፔሲፊካሊ ቴዲ አፍሮ አላሉም። ነገር ግን እንግዲህ ወተት ነጭ ነው እስክትባል አልጠብቅም። ስለማን እያወሩ እንደነበረ ግልጽ ነው። እኛም ደግሞ የታዘብነው ነገር ነው፣ እርስ በርስ የተታዘብነው ነገር ነው ብዬ አስባለሁ። ሙስሊሞች በጣም በቃ ትክክል ያልነበረ ነገር እያሳየን ነበር ብዬ አስባለሁኝ። እንግዲህ አላህ የሰተረልን ኖር እስካለ ድረስ እንደዚህ በአደባባይ ተንደም ባናወራ በጣም ናይስ ነው ብዬ አስባለሁ። ለማንኛውም ዘፈን ሐራም ነውና እንደዚህ ምንም የምታደርጉት ነገር ፍጹም ተቀባይነት የለውም። ሙስሊም የእስላማዊ አደብ ለማሳየት ሞክሩ። ሞት መቼ እንደሚመጣባችሁ አታውቁም። ለዚህም ደግሞ ሁሌም ዝግጁ ሁኑ ሲሉ ኡስታዝ ማን ኻጢባችን ተናግረዋል። እስኪ ለማንኛውም አስተያየታችሁ እናንተም አጋሩኝ። ዛሬ እንግዲህ እዚህ ጋር ስናገርና ናይስ ሆኜ አይደለም ነገር ያለው ነገ ከነገ ወዲያ ደግሞ ተች ይሆናል። አሁን ዛሬ ምናልባት ዘፈን ፊት ለፊት ስላላወራሁኝ ጥሩ ሰው እንዳልመስልህ ለማለት ፈልጌ ነው። ኤኒዌይስ ሀሳባችሁን አጋሩኝ እና የተሰገዳችሁበት መስጊድ ኹጥባው ስለምንድን ነበረ ምናምን ነገር ይሄን ንገራችሁ ብዬ ነው። ሰላም አለይኩም፣ ይመቻችሁ።